በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። መጽሐፈ አርጋኖን የእመቤታችን የምስጋና ጸሎት። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የእናታችን የድንግል ማርያምን የምስጋናዋንን ጸሎት መጽሐፈ አርጋኖንን እናሰማለን። አርጋኖን የእመቤታችን ምስጋና የሰኞ ባለመለየት ሶስት በተዋህዶ ዋኗኗር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኖን የሚባል ምስጋና መጽሐፍ እናሰማለን። ይኸውም የምስጋና መሰንቆ የቅዳሴ እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታሰጥ የእመቤታችን የማርያምን ድንግልናዋን የማድነቅ መጽሐፍ እንናገራለን። ክብርና ገናናነቷን የመናገር ስሟንም የማክበር ቅድስናዋንም የማመስገን ለንግሥትነቷን መገዛት እንዲገባ የሚናገር አምላክን የወለደች እመቤታችን ይህችውም የወርቅ መሰላል ናት። ከሚያስመጥመው ባህር ማዕበል ሞገድ የተነሳ የማትነቀነቅ መልህቆቿም በሦስቱ ሥላሴ የተሸረቡ ገመዶች ናቸው፣ አይቆረጡም። ይኸውም ይህችውም ደግሞ ከነፋሳት ኃይል የተነሳ የማትነቃነቅ በጭንጫ ላይ ያለች የዕንቁ ባህሪ ምሰሶ ናት። እርሷንም የተጠጋ መውደቅ መሰናከል የለበትም። አቤቱ የልቦናዬን ደጅ ክፈት። መንፈሳዊ ርግብ መንፈስ ቅዱስ በየዋህነቷ በርግብ ስለተመሰለችው የእመቤታችን ምስጋና ኃይለ ቃሉን ያሳስበኝ ዘንድ እንዲገባ አቤቱ የጆሮዬንም መስኮት ክፈት፣ ከመንፈስ ቅዱስ አንደበት የሚሰማውንም የድንግልን የምስጋናዋን ሹክሹክታ ያደምጥ ዘንድ። አቤቱ ሆይ የዓይኔን ጽጋግ ግለጽ፣ የብርሃን እናቱ የምትሆን የእመቤታችን ምስጋና ምስጢሩን አመለክት ዘንድ። ዳግመኛም አንደበቴን ክፈት፣ አቤቱ ለእግዚአብሔር እናት እመቤታችን ለድንግልናዋ ምስጋና። የባቢሎን ንጉሥ ናቡከደነጾር ያቃጠለውን የኦሪትና የነቢያትን መጽሐፍ አጽፎ እስኪጨርስ ድረስ 40 ቀን ሙሉ ሳይሰወርበት የዕዝራን አንደበት የገለጸ ሆይ እኔንም ደግሞ እንደሱ እርዳኝ።
የአብ ሙሽራ የምትሆን የእመቤታችን ምስጋና እንዳቀርብ እርዳኝ። ጀምሮ ከመተው አድነኝ፣ አቤት እርሱኑ ለመፈጸም አሰልጥነኝ። ከንፈሮችንም እንደ በገና አድርጋቸው፣ ለሚሰሙት ያማረውን የተወደደውን ምስጢር እንዲናገሩ የመንፈስ ቅዱስ ኃይል ይቃኛቸው። አንደበቴን እንደ መሰንቆ አድርገው፣ በጎውንም ያማረውን የተወደደውን ዘፈን እንዲያቀነቅን የመንፈስ ቅዱስ ድህንፃ ይደርድረው። የሚያደምጡትንም እርሱ በመስማት ፈጽመው ደስ ይሰኙ። ሐሳባቸውም ወደ ታች አይደለ ወደ ላይ ይመሰጥ። ጽድቅን የሚያስቡ ኃጢአትን አይደለ ጽድቅን ያስቡ። ርኩሰትን አይደለ ንጽሕናን ያስቡ። የዋህነትን የሚያስቡ ሽንገላን አይደለ ትሕትናን ያስቡ። ትዕቢትን አይደለ ፍቅርን የሚያስቡ ቅናት አይደለ ልባምነትን ያስቡ። ስንፍናን አይደለ ክብርን ያስቡ። ጉስቁልናን አይደለ የሰማዩን ያስቡ። የምድሩን አይደለ የማያረጀውን ያስቡ። የሚያረጀውን አይደለ የማይጠፋውን ያስቡ። የሚጠፋውን አይደለ ይህንን መጽሐፍ የሚያነብ የሚያደምጥ ሁሉ አንደበቱ በመንፈስ ቅዱስ ጨውነት የተጣፈጠ ከማርም ከወለላም ከሰከር ምንጭ ይልቅ የጣፈጠ ይሁን። በዚች ጸሎት የሚጸልይ ሁሉ የሕይወት እሳትን በሚዳስስ እጅሽ በረከት የተባረከ ይሁን። የመንፈስ ቅዱስ መዓዛን በተዋህደው አንደበትሽ የተመረቀ ይሁን። ዓለምን ሁሉ በያዙ በሥላሴ እጅ የተባረከ ይሁን። ጸሎቱም ነገር በማብዛት የሚሰማቸው እንደሚመስላቸው እንደ ጸሐፍት ፈሪሳውያን ጸሎት አይሁን። በአባቱ ጆሮ በለሆሳስ እንደሚናገር እንደተወደደ እንደ አንድ ልጅ ነገር ይሁን እንጂ። አባቱም የልጁን ነገር በደስታ ለመቀበል ጸጥ ብሎ እንደሚሰማው እንደሚያደምጠው እንዲሁ ደግሞ የሁሉ ጌታ እግዚአብሔር በዚች ጸሎት የሚጸልየውን ሰው ልመናውን ይስማ። በዕብራይስጥ ማርያም የተባለች እመቤታችን የተመረጥሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥእ እኔ በዚች ጸሎት በጸለይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ። ሰምተሽም ቸል አትበይ። በብሩህ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበይው እንጂ። ስለ ኃጢአቴም ብዛት የከንፈሮችን ድካም እንደተናቀ ምናምን ነገር አታደርጊው። እመቤቴ ሆይ ወርቅና ብር የማቀርብልሽ አይደለም፣ የሚያበራውን ዕንቁም የማቀርብልሽ አይደለም። ያማረውን የተወደደውን ምስጋና ለገናናነትሽ የሚቀርበውን ንጹሕን ውዳሴ ነው እንጂ። ንግሥት ሆይ የከበረውን ልብስ በፍታው ነጭ ልብስ ሐሩን የወርቅ ዕንቁ ጌጥ ፈርጥ ያለበትን ብሩህን ልብስ የማቀርብልሽ አይደለም። በወርቅና በዕንቁ ስለተሠራው ክቡር ልብስሽ ነፍሴና ሥጋዬን በፊትሽ እዘረጋለሁ እንጂ። የታላቁ ሊቀ ካህናት እናት ሆይ ኃጢአቴን ላንቺ አናዝዛለሁ። ከዚህ ዓለም መቅሰፍት ከምድራዊ ጥፋት መሸሻ አንቺን አገኘው። በኃይል ከሚነጥቁ በቅሚያም ከሚገፉ ከአረብ አንበሶች መሸሻ አንቺን አገኘው። አውራውን ይነጥቃሉ፣ ጠቦቱንም አያስቀሩም። ለእናቲቱም አይራሩም፣ ለጠቦቱም አያዝኑም። ከሰይፍ ስለት፣ ከጦር ሐፎት፣ ከጸብ ክርክር ሁሉ ከጸብ መሳሪያ ሁሉ መሸሻ አንቺን አገኘው። ከጠላቶችም እጅ መሸሻ ሰውነቴንም ከሚጠሏት ሁሉ እጅ መሸሻ አንቺን አገኘው። በስምሽ አመነውን ማን ያስፈራዋል? በልጅሽ አመነውንስ ማን ያስፈራዋል? የአንበሳ ጩኸት እንደ ውሻ ጩኸት ይመስለዋል፣ የነብሮቹም ኃይል እንደ ድመት ድካም ነው። ፈረስም ቢሮጥ አይደርስበትም፣ ጦርም ቢወረወር አያገኘውም፣ የፍላጻም ሐፎት አይቆነጥጠውም። በደንጊያ መወገር ነፋስ እንደሚበትነው ትቢያ ይመስለዋል። የፈሳሽ ውሃም ማዕበል ሞገድ አይበረታታበትም፣ የነፋሳትም ኃይል አያናውጠውም። የሰውም አንደበት ክፉ ያደርግበት አይችልም። የአመፀኛ ከንፈር አይጎዳውም፣
በተዋቀሰው ጊዜ ልጅሽ ድል አያስነሳውምና። ይህንን ሁሉ አውቄ ለመረዳት አንቺን አሻው፣ በአንቺም በልጅሽ በኢየሱስ ክርስቶስ ምስጋና ፈጽሜ ደስ ተሰኘው። ፍቅርሽም በሰውነት አዳራሽነት ፈጽሞ ተረጋጋ፣ እጅግም ከፍ ከፍ አለ በዛም። እንደ ወንዝ ፈሳሽም መላኝ፣ እንደ ግዮን ወንዝ በክረምት ጊዜ ጤግሮስን ፈሳሽ በአዝመራ ጊዜ፣ እንደ ኤፍራጥስም ወንዝ በእሸት ጊዜ፣ እንደ ኤፌሶንም ፈሳሽ በጮርቃ እንጭጭ ጊዜ። ጉምም በምድር ላይ እንዲጎተት ደመናም በአየር ላይ እንዲረብ እንዲሁ በእኔ ዘንድ ሆነ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺም በተላ በደስታዬ ጊዜ ሽልማት ሆንሽኝ። በሐሴትም ጊዜ ክብ ዘውዴ ሐቲም ቀለበቴ ነሽ። በሐሳቤም ሁሉ አንቺን አደንቃለሁ እንዲህም እላለሁ፣ እግዚአብሔር ለሰው ልጅ ምን ያህል ጸጋና ክብር ሰጠ። እግዚአብሔር ከሰው ልጅ የማይተባበሩ 3 ልደታትን ተወለደ። እኔም ማወቅ ያደነቀው በአራተኛውም እንጂ የበጎ ረፍት አላገኘሁም። አዳም ከእህቱም ምድር የተወለደ በተፈጥሮ ነው። እኔ ግን የጠቀመኝ የለም። ሔዋንም ከአዳም ግራ ጎን የተወለደች እርሷም በተፈጥሮ ነው። ለእኔ ግን የጠቀመችኝ የለም። ቃየልም እንደ ሰው ሁሉ በዘር በሩካቤ የተወለደ የጠቀመኝ የረባኝ የለም። ስንኳን እኔን ራሱንም አልጠቀመም። ሊህ 3ቱ ልደታትም ለማንም ለማን አይረቡም አይጠቅሙም። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ክርስቶስ ግን ያለ ዘር ያለ ሩካቤ ከድንግል ተወለደ፣ ለሁሉ የሚረባ የሚጠቅም ሆነ። ለዚህ ልደት መስገድ መገዛት ይገባል። ክብር ምስጋና ለዚህ ልደት ይገባል። ጌትነትና ገናናነት፣ ኃያልነት፣ አዚዝነት፣ እልልታ፣ ግርግታ ለዚህ ልደት ይገባል። ይህ ጥበብ ፍልስፍና ጽሑፍ ድንቅ ነው። ለዚህ አንክሮ ይገባል። ይህም የሥጋዊ ምስጢር ምን ይረቅ ምን ይጠልቅ፣ ለዚህም አንክሮ ይገባል። ይህም ሰው መሆን ሥጋ መልበስ እጅግ እጹብ ድንቅ ነው። የሔዋን ድህንነቷ እመቤታችን ሆይ የድንግልናሽን ኃይል እጅግ የሚያስደንቅ እጹብ ነው። የአዳምን መርገመ ሥጋ ወመርገመ ነፍስ ያጠፋሽለት እመቤታችን ሆይ የማይመረመረ ረቂቅ ምስጢር ባንቺ ተደረገ። እሳትና ውሃ በአንድነት ተስማምተው መኖራቸው እጅግ ድንቅ ነው። የሚያሰራውንም ያንበሳ ደቦል ጻዳ በግዕት በክንዷ እጅግ ድንቅ ነው። ከድንግልና ብላቴና ጡቶች ወተት መፍሰስ እጅግ ድንቅ ነው። በበረትም ለድሆች ልጅ የሰማይ ሰራዊት መስገድ እጅግ ድንቅ ነው። ዓለምን ሁሉ የመላ አምላክም ከበረት ተጥሎ በጨርቅ ተጠቅልሎ መገኘቱ እጅግ ድንቅ ነው። በረት ከጽርሐ አርያም ረዘመ፣ ከሰማይም ዳርቻ ሰፋ። ሕዝቅኤል ካየው ሰረገላ፣ ዳንኤልም ካየው ኪሩባዊ ዙፋን በረት ተገለጠ። ይኸውም አደፍ ጉድፍ ሳይኖርበት ንጽሕት የወለደችው ንጹሕ በግ። በረት ለንጹሕ መሥዋዕት ሽታ መሰብሰቢያ ሆነ። ሰማይና ምድር የማይወስኑት በረት ቻለው ወሰነውም። በረት የተመሰገነ ነው፣ የኃያላን ጌታ በውስጡ ተገኝቷልና። በዕብራይስጥ ማርያም የተባለች እመቤታችን የተመረጠች ድንግል ማርያም የሰማዩን ሰራዊት አሰገደቻቸው። የዓለም ጌጥ ሽልማት የሁሉ አባት የሚሆን መላእክትን የፈጠረ ጌታ ከእርሷ ተወልዷልና። በረት ተመሰገነ። ምድርን በኋላ ያጸናት እርሱ ስለተጠጋባት ድንግልም የመላእክት አለቆች ገዛቻቸው። በኪሩቤል ላይ የሚቀመጥ እሱ በማኅፀኗ ስላደረ በረት ኪሩቤል እንደሚሸከሙ ዙፋን ሆነ። ስፍራውም እንደ ጽርሐ አርያም ድንግል እንደ አብ ሆነች። እንደ አንድ በጎል ተጥሎም በጨርቅ ተጠቅሎ ተገኘ። ዮሴፍና ሰሎሜ በወዲህና በወዲያ ላምና አህያ በወዲህና በወዲህ በበረቱ ጎንና ጎን በአራቱ ማዕዘን በዙፋኑ ቀኝና ግራ
በጎንና በጎኑ 4 እንስሶች እንዳሉ። የሰማይን ሥርዓት በምድር ላይ ሠራ። ቤተልሔም ሰማይን መሰለች። ስለ ፀሐይም በቅዱሳኑ ላይ የሚያበራ ለዘወትርም ጨለማ የማይቃወመው ህልፈት ጥፋትም የሌለበት እውነተኛ ፀሐይ በውስጧ ተገኘ። የብርሃኑን ክበብ መምላትና መጉደል ስለሚያፈራርቅ በጨረቃ ፈንታ በዕብራይስጥ ማርያም የተባለች የድንግልናዋንም ምስጋና በሁሉ የመላ ነው። ለዘወትር የማይጎድል እመቤታችን የተመረጠች ድንግል ማርያም ተገኘች። ስለ ከዋክብትም መላእክተ ብርሃን ታዩ። ወደዚህ ማኅበር አንድነት እኖር ዘንድ ማን በከፈለኝ? ከመላእክት ጋር እንዳመሰግን፣ ከአማላጅቱም ጋር እንዳደንቅ፣ ከእረኞችም ጋር እንዳገለግል። በረቱንም እጅ ነሳ ዘንድ ማን በከፈለኝ? የሙታን ሕይወት የኃጥአንም ንጽሕና የቅቡዓን ተስፋ የተጨነቁትንም የሚያድን ጌታ ወደ ተቀመጠበት የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር ስም ዘንድ ማን በከፈለኝ? ይቅርታን የምታሰጥ ብላቴና ጥላዋ ይነካይ ዘንድ ማን በከፈለኝ? የብርሃን ልጅ ወደ ሄደችበት እከተላት ዘንድ ማን በከፈለኝ? የእግሯንም ጫማ ማሸከም ዘንድ ማን በከፈለኝ? አሁንም ያን ጊዜ በዕብራይስጥ ማርያም ከተባለች ከተመረጠ የድንግል ማርያም ጋር ያን ጊዜ ካሉት አላንስም፣ ሐሳቤንም ከዚያ እንዳለው አድርጌያለሁና። በሥጋ አልነበርሁም፣ በመንፈስ ግን አለው። ባነዋወር አልነበርሁም፣ በሃይማኖት ግን አለው። በገጽ አልነበርሁም፣ በማመን ግን አለው። ሳልኖር ራሴን እንዳለሁ ያደረጉ እኔ የተመሰገንሁ ነኝ። ጌታችን በወንጌል እንደተናገረ እንዲህ ሲል ሳያዩን የሚያምኑብኝ ግን የተመሰገኑ ናቸው። እኔ ባሪያ ስለ ሃይማኖት የተመሰገንሁ ነኝ፣ ስለ እውነቴ አይደለም። ስለ መረዳቴም የተመሰገንሁ ነኝ፣ ስለ ንጽሕናዬም አይደለም። በእግዚአብሔር ስም ስላመንኩ የተመሰገንሁ ነኝ። በእናቱም ጸሎት ስላመነው ንዑድ ክቡር ነኝ። በዕብራይስጥ ማርያም የተባለች እመቤቴ የመረጠሽ ድንግል ማርያም ሆይ የጸሎትሽ ረዳትነት ጋሻ ጦር የሆነ ዘንድ ወደ አንቺ ማልዳለሁ። የልጅሽ የልዑል ክንዱ ኃይል ለማዳን ይውረድ። ተራሮችን የሚፈታታቸው ኃይል በረድኤት ወደ እኔ ይምጣ። ጠላቶችን ይገለብጣቸው ዘንድ ሰማዩ እንደ ክርስታስ የሚጠቀልለው ኃይል በረድኤት ወደ እኔ ይምጣ። የሚጠላኝን ያስጨንቀው ዘንድ ምድርን የሚያነዋውጣት ባሕርም የሚዳሰስ ኃይል ይምጣ። ጠላቶችን ይዋጋቸው ዘንድ በሌጊዮን አጋንንት የእሪያዎቹን መንጋ ያሰጠመ ኃይል ይምጣ። ሰውነቴን የሚከራከሯትን ያስጥማቸው ዘንድ ጉሙንም እንደ አመድ የሚበትነው ኃይል የኔ ጸብ ክርክር የሚወዱትን ይበትናቸው ዘንድ የሚመርቁኝ የተመረቁ ሆኑ፣ የሚረግሙ ግን ይረገሙ። በልጅሽ አንደበት ሰይፋቸው ወደ ልባቸው መለስ፣ ቀስታቸው የሚሰበር ይሰባበር። ድካማቸውም ወደ ራሳቸው ይግባ፣ አመፃቸውም በራሳቸው ላይ ውረድ። የሚከቡኝ ራስ የከንፈራቸው ድካም ይክደናቸው። የእሳትም ፍም በላያቸው ደቅባቸው፣ እንዳይነሱም መቆምም እንዳይችሉ በመከራ ይጣላቸው። እንደ ምድያምና እንደ ሲሳራ እንደ ኢያቤስም በቂሶን ወንዝ አጠገብ እንዳደረግህ እንዲሁ አድርግባቸው። በአንድ ወር እንደጠፉት የእርሻን ፋንድያ እንደሆኑት አለቆቻቸው እንደ ሄሬብና እንደ ዜብ ታላላቆቻቸው እንደ ዛብሄልና እንደ ስልማን አድርጋቸው። እግዚአብሔር ማደሪያ እንወርሳለን እንዳሉት አምላክ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። በዱርም እንደሚቃጠል እሳት ተራሮችን እንደሚያነድ ነበልባል እንዲሁም ባውሎ ነፋስ አሳዳቸው፣ በቁጣህም አስደንግጣቸው።
ፊታቸውን ኀፍረት ጉስቁልና ሙላው። አቤቱ ስምህን ያውቁ ዘንድ ይፈሩ፣ ለዘላለም ይታወኩ ይደንግጹ ይጥፉን። ማዕዳቸው በፊታቸው ወጥመድ ትሆንባቸው፣ ደህንነታቸው ላሽከላ፣ ለዓይኖቻቸው እንዳያዩ ይጨልሙ። ወገባቸው ሁል ጊዜ ይናወጥ፣ በላያቸው መዓትህን አፍስስ። የቁጣህንም ትኩሳት የያዛቸው፣ አገራቸውን ምድረ በዳ ትሁን፣ በቤታቸው የሚኖር አይገኝ። ከተሞቻቸውን በሳት ይቃጠሉ፣ በኃጢአታቸውም ላይ ኃጢአት ጨምርባቸው፣ ወደ ጽድቅህም አይግቡም። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። ግፍ የሚያደርጉትን አትማራቸው፣ ማታ ይመለሱ፣ እንደ ውሾችም ያንጎራጉሩ። በአገር የሚዙሩ አምላኬ በጠላቶች ላይ ደስ ያሰኛል። ሕግን እንዳይረሱ አትግደላቸው። አቤቱ በኃይል አቅበዝብዛቸው፣ አዋርዳቸው። አንተ ጋሾችን ስላፋቸው ኃጢአት፣ ስለ ከንፈራቸው ነገር መርገምና ሐሰትን ስለተናገሩ በትዕቢታቸው ይጠመዱ። በቁጣህ አጥፋቸው፣ ከንቱም እንዲሆኑ አጥፋቸው። ኃጢአተኛውን በላያቸው አቁምባቸው፣ በቀኛቸውም ሰይጣን ይቁም። በተሟገቱም ጊዜ ተረትተው ይውጡ፣ ጸሎታቸውም ኃጢአት ትሁንባቸው። ዘመናቸው ጥቂት ይሁን፣ ሹመታቸውም ሌላ ይውሰዳት። ልጆቻቸውም አባት እናት የሌላቸው ሁኑ፣ ሚስቶቻቸውም መበለታት ይሁኑ። ልጆቻቸውን ተቅበዝብዘው ይዙሩ ይለምኑ፣ ከቤታቸው መፈታት የተነሳ ተሰደው እንጀራ ይፈልጉ። ባለ አዳም ያለውን ሁሉ ይበርብረው፣ የደከመበትንም ገንዘቡን ሌሎቹ ይውሰዱት። ከዚያ ወዲህ ምሕረት የሚያደርግለት ሰው አያግኝ፣ ለተጣሉትም ልጆች ማንም አይራራላቸው። ልጆቹ ይነቀሉ ይቆረጡ፣ በሁለተኛው ትውልድ ስማቸው ይደምሰስ። የአባቶቻቸውም ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቶቻቸውም ኃጢአት አትጥፋ። በእግዚአብሔር ፊት ሁል ጊዜ ትኑር፣ መታሰቢያቸውም ከምድር ይጥፋ። መርገምን ወዷልና ትምጣበት፣ በረከትም አልወደደምና ከእርሱ ትራቅ። መርገምን እንደ ልብስ ይልበሱ፣ እንደ ውሃም ወደ ውስጣቸው ትግባ፣ እንደ ዘይትም ወደ አጥንታቸው። እንደሚለበሰው ልብስ ዘወትር እንደሚታጠቀውም ደም ትሆንበት። መርገምን እንደ ልብስ ይልበሱ፣ እንደ ውሃም ውስጣቸው ይግባ፣ እንደ ዘይትም ወደ አጥንታቸው። እንደሚለብሰውም ልብስ ዘወትር እንደሚታጠቀውም ድግ ትሆንበት። ለጠላቶቼ በነፍሴ ላይ ክፉ ለሚናገሩት ከእግዚአብሔር ዘንድ ዋጋቸው ይህ ይሁን። ቁም አቤቱ በቁጣህ በጠላቶቼ ላይ በመዓት ከፍ ከፍ በል። አቤቱ የሚጣሉኝን ተጣላቸው፣ የሚዋጉኝን ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነሳ። ጦርህን ነቅንቅ፣ የአሳዳጆችንም መንገድ ዝጋባቸው። ነፍሴንም እኔ ረዳት ነሽ በላት። ነፍሴንም የሚሹ ሁሉ ይፈሩ ይጎሳቆሉ። ለክፋቴም የሚያስቡ ወደ ኋላቸው ይመለሱ ይፈሩ። በነፋስ ፊት እንዳለ ገለባ የሆኑ እግዚአብሔር መልአክ ያባራቸው። መንገዳቸው ጨለማና ድጥ ይሁን፣ የእግዚአብሔር መልአክ ያሳዳቸው። በድንገት ሞት ትምጣባቸው፣ እርሳቸውም የሰወሯት አሽከላ ተያዛቸው። ለጥፋታቸውም ይውደቁባት። ነፍሴ ግን በእግዚአብሔር ደስ ይበላት፣ በማዳኑ ሐሴት ታድርግ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው። የመለከታቸውንም ድምፅ አክብጂው፣ ደንቆሮም አድርጊው። እርስ በእርሳቸው በቀፎ በቅርጫት በእግር ብረት ሰሪያቸው። በእግራቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው። ሊሄዱበትም ወዳልፈቀዱት መንገድ መልሻቸው። በልቦናቸው ፍርሃት መንቀጥቀጥን አሳድሪባቸው። መሸበርንና መንቀጥቀጥን ጨምሪባቸው። እንደ ሴቶች ሁኑ። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ የሆኑ ባባር በቸነፈር እህልን በማጣት ቅሰፊያቸው። በሜዳ ሰይፍ ልጆቻቸው የሚያጥፋቸው፣ በቤታቸው ውስጥ ፍርሃት ያስጨንቃቸው።
እሳት፣ በረድ፣ ረሃብ፣ ቸነፈር ይፍጃቸው። ይህ ሁሉ የእግዚአብሔር የመዓቱ ጽዋ በጠላቶች ላይ ይውረድ። እድል ፈንታቸው ጽዋ ተርታቸው ይሁን። የኔ ግን የባሪያሽ እድል ፈንታዬ ጽዋ ተርታዬ ከእግዚአብሔር ዘንድ ፍጹም ይቅርታ ከእስራኤልም አምላክ ዘንድ ፍቅር ሰላም ይሁን። ሁል ጊዜ ጠብቀኝ ዘንድ ልጅሽን አደራ በይልኝ። በየሰዓቱም በየጊዜውም ሁሉ ከኔ ጋር ይሁን። ስወጣ ስገባ ለመቀመጥ ስነሳ የማይተኙ ዓይኖቹ የማያንቀላፉ ሽፋሽፍቶቹ ረድኤት ይጠብቁኝ። የጸናች ቀኙ ከፍ ያለች ክንዱ ከመሰናከል ትጠብቀኝ፣ ያውም ከኃይል ጋራ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሕሙማን የሚያርፉብሽ እንጨት ሆይ ፈጽሞ እግዚአብሔር እንደባረከው እንደ ምድረ በዳ እንጨት መዓዛ የፍቅር መዓዛ ሸተተኝ፣ ልቦናዬንም መሰጠው። የተባረክሽ የሕይወት እንጨት ሆይ የፍቅር ሽታ ከሃይማኖትሽ አበባ የተገኘ የሽቶ ፍሬን እንደተመላ የገነት እንጨት መዓዛ ሸተተኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ብሩክት የመድኃኒት እንጨት ሆይ ፍቅርሽ መዓዛ በቤተ መቅደስ እንደሚታጠን ዕጣ ሽታ ሸተተኝ። ለአፍንጫም ደስ እንደሚያሰኘው ላሸተተውም እንደሚያምረው። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ኖ የፍቅርሽ መንፈስ አነሳሳኝ። በእንጨቶች መስልሽ ዘንድ በእንኮይ እንጨት መስልሽ ወድጄ በጥላሽ አርፌያለሁና። የቱም ድንግልናሽ አበባ ለአፍንጫ የሸተተው የንጽሕናሽን ፍሬ ለጉሮሮ የጣመው። ከለያ እርሻ ሮቤል እንዳገባው እንኮይ የያዕቆብ ልጅ ይሳኮር ተጸነሰ። ይሳኮርን ስሙ ግን ትርጓሚውም የአንኮይ ዋጋ ማለት ነው። እንዲሁም ሊቶስጥራ በሚባል ስፍራ አይሁድ በሰቀሉት በማኅፀንሽ ፍሬ ደም ዋጋ ጌታችን መድኃኒታችን ልጅሽ ከተሞሸረበት ቅድስት ቤተ ክርስቲያን መሃይምናን ተጸነሱ። እንግዲህ ደግሞ የዘይት እንጨት እልሻለሁ፣ ያቋቋሙሽ ደም ግባት አማረኝ። ካንቺ የፈሰሰው በለሳን ቅቤል የፊት የመቀቢያ ሆነ። የበለስ እንጨት ብዬ ጠራሻለሁ። አዳም ሰፍቶ መክላይ አድርጎ እርቃኑን ስለሰወረበት የበለስ ቅጠል እንዲሆን የንም ከልጅሽ ጎን ከፈሰሰው ጥምቀት ውሃ ሙሽርነት ተከደኑ። የነቢዩ ኤርምያስ ደቀ መዝሙር ኢትዮጵያዊ አቤሜሌክ ስለ ለቀመው የበለስ ቅንጣት ከመሶብ ውስጥ አኖረው። ጥቂትን ፈቀቅ ብሎ ከእንጨት ጥላ ስር 66 ዓመት ተኛ። ቢነቃም ዛሬውኑ ተኝቶ ዛሬውኑ የነቃ መሰለው። ሙዳዩንም ከፈተ፣ የበለሱንም ቅንጣት አየ። ደሙም ሲንጸፈጸፍ አገኘው። ከባሮክም ዘንድ በደረሰ ጊዜ በንስር አንገት አድርጎ ከመላእክት መጽሐፍ ጋር ወደ ነቢዩ ኤርምያስ ዘንድ ላከው። ተማርከው በባቢሎን ለሚኖሩ ሕሙማን ፈውስ መድኃኒት ሊሆን። እንዲሁም በድንግልና ሾተት ያደገው የሆድሽ ፍሬ ደም ሲንጸፈጸፍ ተገኘ። በሲኦል ለነበሩ ለጽዮን ምርኮኛ ቁስሎች ፈውስ መድኃኒት ሊሆን ተሰጠ። የሎሚ እንጨት ብዬ ጠራሻለሁ። ሎሚ ያማረ የተወደደ አበባ ያብባል፣ መልካሙን ፍሬ ያፈራል፣ በጎ በጎ ይሸታል። የክህነትን ዕፃ እንደወጣበትም ደረቅ በትር ሳይተክል በቤተ መቅደስ ለምልሞ አጽቅ አውጥቶ አብቦ ተገኘ። ሽታው ያማረ የተወደደ ሎሚ ያፈራ። እንዲሁም አንቺ በቤተ መቅደስ 12 ዓመት ተቀመጥሽ። ያለ ዘር ያለ ሩካቤ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነስሽው። በሱፍ እንጨት እመስልሻለሁ። የሱፍ አበባ በእሾህ የተከበበ ነው። አንቺም ከዳዊት ሐረግ የተገኘሽ ንጽሕት አበባ የዳዊት ግንዳ ጽድቅ ስትሆኚ አንገተ ደንዳና በሚሆኑ በእስራኤል ቆነጃጅት መካከል እንደነበርሽ እርሳቸው ነቢዩ ኢሳይያስ ትንቢት የተናገረባቸው እንዲህ አለ። በጉስቁልናቸው የሚመኩ አንገታቸውን የሚያደነድኑ በዓይኖቻቸው የሚጠቃቀሱ የልብሳቸውን ዘርፍ የሚጎትቱ
የሚዘፍኑትን የጽዮን ልጆች ቆነጃጅቶች አለቆች እግዚአብሔር ያዋርዳቸዋል ያጎሳቁላችኋልም ብሎ እንግዲህ ደግሞ የወይን ሐረግ ብዬ እጠራሻለሁ፣ የሆድሽ ፍሬ ያማረ የተወደደ ነውና የድንግልናሽ ፍሬ የደሙ ጭማቂ ያማረ የተወደደ ሆነ። በእንጆሪ በጅብራ በደድሆ መስልሻለሁ። የአብርሃም የይስሐቅ የያዕቆብ አምላክ ለሙሴ በእርሱ ላይ ሆኖ ታይቶታልና ከፈርዖንም ባርነት ነፃ መውጣት ያስተምራቸው ዘንድ ወደ እስራኤል ልጆች ላከው። ካንቺ የተገኘ የልዑል እግዚአብሔር አካላዊ ቃል ግን ሐዋርያት ወደ ዓለም ሁሉ ዳርቻ ላከችው ከሰይጣን ባርነት ነፃ መውጣትን ያስተምሩ ዘንድ። በዕብራይስጥ ማርያም የተባለች ድንግል እመቤቴ ቅድስት ማርያም ሆይ በከበሩ ድንጋዮች ደግሞ እመስልሽ ዘንድ ልቦናዬን አነሳሳው። መረግድ የሚባል ዕንቁ ድንጋይ ነሽ። ኅብራቸው ከተራራ በረድ በሚነጻ በጶደሬና በኤሞዳ እመስልሻለሁ። ይሄው ምሳሌ ለንጽህናሽ ነው። የጳዚዮንን ደንጊያ ነሽ፣ የሰንፔሬሶምና የክርስቲሎቤ ደንጊያ ነሽ። ይሄው ምሳሌ ላይን ደስ ስለሚያሰኘው ደምግባትሽ መጠራት ነው። አሜቴስጢኖስ ደንጊያ አንቺ ነሽ። ኤያሰጲድ ሰርዲኖን ደንጊያ ነሽ። ይሄው ምሳሌ አድፍ ጉድፍ የሌለበት ህቱም ድንግልናሽ ነው። ዕንቁ ባህሪ ድንጋይ አንቺ ነሽ። በወርቅ የተጌጠም ያክት ድንጋይ አንቺ ነሽ። ይኸው ምሳሌ ጥፋት ክፋት ለማያገኘው ቅድስናሽ ጌጥ ነው። አለመቅልጥሎስ ድንጋይ አንቺ ነሽ። እርሱም ከርኩሰት የሚያነጻ ነው። የዓለም ርኩሰት በአንቺ ነጽቷልና ዝገቱም በአንቺ ታድሷልና። የደወል ድንጋይ የቤተ መቅደስ ቃጭል አንቺ ነሽ። እርሱም በተመታ ጊዜ ለሚሰማው ያማረ የተወደደ ነው። በሕማም ጊዜ ቢመታ በምጥ የተያዘችውን ሴት ልቦናዋን ወደ እርሱ ይመስጣል። ብላቴናውም እስክትወልድ ድረስ ሕማም አይሰማትም፣ ሕመሟንም አታስታውቀውም። እንዲሁም ሰማዕታትን የቅድስናሽን ወሬ በመስማት የልጅሽንም ወሬ ለቤዛ ዓለም መስቀሉንም ከመስማት የተነሳ በሰማዕትነት የሚያገኛቸውን መከራ እሳቱን ስለቱን አያውቁትም፣ የሰማዕትነት ዋጋቸው እስኪቀበሉ ድረስ። ብረትን ሁሉ የሚያቀልጥ የአድማስ ድንጋይ አንቺ ነሽ። በመውለድ ያልተለወጠ ማኅተመ ድንግልናሽ ኃይል እንደ አድማስ ድንጋይ ጽኑ ነውና በልጅሽ በኢየሱስ ክርስቶስ ኃይል የኃጢአቴን ሰንሰለትና የሥርዓቴን እግር ብረት አቅልጠሽ አጥፍተሽልኛልና ከልጅሽ ከወዳጅሽ አንደበት የሃይማኖት አለት ተብሎ ጴጥሮስ የተጠራባት አለት ድንጋይ አንቺ ነሽ። የሐዋርያት ጉባኤ የምትሆን ቅድስት ቤተ ክርስቲያን ባንቺ ተመሰረተች። የንጉሡ ሙሽራ ባንቺ ተጌጠች። የበኩር ልጅ እጮኛ ባንቺ ተጋረደለት። ባንቺም በወርቅ ድንጋይ ተመሰረተች። በሚያንጸባርቀው ዕንቁ ድንጋይ ባንቺ ተሰራች። ባንቺም ምሰሶች ቆሙ። ሕንፃዋ ባንቺ ጸና። ግድግዳዋን ባንቺ ተሰራ። ጠፈሯን ባንቺ ተፈጠረ። ዋልታዎቿን ባንቺ ተዋቀረ። ጭምጭዋም ባንቺ ተጨመጨመ። ደጆቿ ባንቺ ተከፈቱ። መቃን ምረኳ በልጅሽ ደም ተረጨ። በአንድ ልጅሽ መስቀል ያፈራችው ስፍራ ቅድስት ቤተ ክርስቲያን ታመሰግንሻለች። ከርኩሰቷን በሆድሽ ፍሬ ደም ያነጻችው። ያዘኔ ስትሆን በልጅሽ በወዳጅሽ ትንሣኤ ተጽናናችሁ። የተዋረደች ስትሆን በድንግልናሽ ቡቃያ መውጣት ከፍ ከፍ ያለችው ቅድስት ቤተ ክርስቲያን ታመሰግንሻለች። በዕለት ዓርብ ከልጅሽ ቀኝ በፈሰሰ ውሃ ተጠምቃ የውሃይቱን ደም ተቀብታ ቅድስት ቤተ ክርስቲያን ታመሰግንሻለች። የልዑል እግዚአብሔር በግ የተባለ ልጅሽ አማኑኤል የተሞሸረባት መርአዊ ሰማያዊ የተባለባት ቅድስት ቤተ ክርስቲያን ታመሰግንሻለች። ከወለድሽው ጋራ አንድ አምሳል ካሳደግሽውም ጋራ አንድ አካል የሆነችው የተባለችው ቅድስት ቤተ ክርስቲያን በአንደበቷ አቀንቅና በከንፈሯም ምልል ብላ ታመሰግንሻለች።
በእጇ ጨብጭባ በእግሯ ሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች። በአንቺ ደስ ትሰኛለች። ከእግርሽም በታች ይሰግዱ ዘንድ ልጆቿን ትጠራለች። ቅድስት ቤተ ክርስቲያን ታመሰግንሻለች። የአሕዛብ ልጅ ለእስራኤል ልጅ ለአንቺ ትሰግዳለች። በልጅሽ ለጋስነት በሀብቱም ብዛት እስራኤላዊት ተብላለችና እሱ ልዕልናዋን በትሕትናዋ ስለጨመረ ትሕትናዋን በልዕልና ጨመረ። የእርሷን ሞት ወስዶ የእርሷን ሕይወት ሰጣት። ስለ እርሷን ፍቅር ከላይ ወደ ታች ወረደ። ከኃጢአትን በቀር እንደኛ መሆን አላፈርም። ደከመ፣ ወዛ፣ ተራበ፣ ተጠማ፣ ተሰቀለ፣ ታመመ። የርኩሳን አይሁድ ምራቅን ተቀበለ። ሞትንም በሥጋ ተቀበለ። ይህንንም ሁሉ ስለ እርሷ አደረገ። በትንሣኤው የዘላለም ሕይወት ከፈላት። በእርገቱም ከፍ ከፍ አደረጋት። ወደ እርሱም አንድ አካል አንድ አምሳል አድርጎ ወደ አባቱ ደግሞ ወደ ልዑል እግዚአብሔር መባ ቀረባት። ስለዚህ ቅድስት ቤተ ክርስቲያን ታመሰግንሻለች። በልቦኗ ስላደረው ስለ ልጅሽ ፍቅር በፍቅር እየነደደች ትሰግዳለች። የስሙ አጠራር በዘወትር ካንደበቷ አይቋረጥም። ድንግል ሆይ ርኩሰት የሌለብሽ ንጽሕት ሆይ፣ ድንግል ሆይ የተመሰገንሽ ብሩክት ሆይ፣ የተመረጥሽ ቅድስት ሆይ፣ ድንግል የድንግልናሽ ምስጋና በሁሉ ተመላ። ውዳሴሽን በዓለም ዳርቻ ሰፈፈ። የውቅያኖስ ባህር በወደቡ የተወሰነ ነው። የሐኖስም ባህር እንደ መጠኑ ልክ አለው። ያንቺ ምስጋና ግን ልክ ወሰን ስፍር ቁጥር ማለቂያ የለውም። አእምሮ ሊወስነው አንደበት ተናግሮ ሊፈጽመው አይችልም። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ሁሉ ላንቺ ሆነ፣ ሁሉ ስላንቺ ተፈጠረ። አዳም ከሕቱም ምድር ተፈጠረ አንቺን ያፈራ ዘንድ። ሔዋን ከአዳም ከግራ ጎኑ ተፈጠረች አንቺን ትወልድ ዘንድ። ምድር ተፈጠረች አዳም አባትሽን ታስገኝ ዘንድ፣ ለምግቡም ቡቃያን ታመጣ ዘንድ። ሰማይም ስለ እርሱ ተሰቀለ። ፀሐይና ጨረቃ ከዋክብት እንዲያበሩለት በመውጣትና በመግባታቸው የዘመኑ ቁጥር እንዲታወቅ ተፈጠረ። ደመናት ቡቃያቸው ለማሳደግ ዝናብ እንዲያዘንበው ተዘረጉ። እንጨቶችም ለግዳጁ ሊሆኑ ነፋሳትም እሸቱን ለማብሰል እንዲያዘንቡ ተዘረጉ። እንጨቶች ለግዳጁ ሊሆኑ ነፋሳቱም እሸቱን ለማብሰል እንዲነፍሱ መላእክት እንዲያገለግሉ ተፈጠረ። ጳውሎስ እንደተናገረ እንዲህ ሲል የዚህ ዓለም ተውትና መላእክትስ እንኳን እንድንገዛ አታውቁምን? ዳግመኛም እንዲህ አለ፣ ነገር ግን ሕይወት ስለሚወርሱ ጻድቃን ተፈጠሩ። ድንግል ሆይ ክብርሽን ገናናነትሽን ለመናገር የሚቻለው ማን ነው? ምስጋናሽን ለመናገር ማን ይችላል? ከፍጡራን ወገን ሁሉ አንቺን የሚመስል የለም። በሁሉ ላይ አለቃ ሆንሽ፣ ሁሉንም ገዛሽ፣ ከሰማይ በላይ ከፍ ከፍ አልሽ። ከኢዮርም ነጠቅ ያልሽ ሆንሽ። ሰማዮች ሰማያትም ያመሰግኑሻል፣ የፈጣሪያቸው እናት ሆነሻልና። መላእክት የመላእክት አለቆች ያመሰግኑሻል፣ የፈጠራቸውን ወልደሻልና። ሰውና እንስሳ ሥጋም የለበሰ ፍጥረት ሁሉ ያደንቁሻል፣ ያመሰግኑሻል። በዝናብ አብቅሎ በፀሐይ አብስሎ የሚመግባቸው እርሱ በድንግልናሽ ወተት ያሳድገሻልና። ምድርም ተራሮችም በላይዋ የተፈጠሩ ኮረብቶች ሁሉ ላንቺ ይገዛሉ። ያጸናቸውን እሱን በጉልበትሽ ላይ አቅፈሽ ይዘሸዋልና። ወንዞች ባህርም ፈሳሽም ውኆች ሁሉ ገናናነትሽን ይናገራሉ። ቁመታቸው ጥልቅ ያደረገ ስፋታቸውንም ያሰፋ እሱ በጸባብ ሆድሽ ወስነሸዋልና። እሳት የእሳት ነበልባል ለሃቡም መባረክትም ክብርሽን ይናገራሉ። ተፈጥሯቸው ከእሳት የሚሆን መላእክት ከግርማው የተነሳ የሚንቀጠቀጡለትን መባረክትን ከቃሉ መውጣት የሚገለባበጡበትን እርሱ በእጅሽ ዳሰሸዋልና። ኪሩቤል ሱራፌል ይሰግዱልሻል። በላያቸው የሚቀመጥ እርሱን በጀርባሽ አዝለሸዋልና። የእውነተኛ ፀሐይ እናቱ ላንቺ ይገዛለሁ፣ ፍጥረት ሁሉ ላንቺ ይገዛልና።
የልጅሽ ስም በሁሉ ከተነገረ ዘንድ የአንቺ ስም ከዚያ ይነገራልና የልጅሽ መለኮትነት በሁሉ ገዢ ከሆነ ዘንድ ክብርሽ ገናናነትሽ በዚያ ይነገራል። አንድ ልጅሽ ወደ ሰማይ ባድረገና በባሕርይ አባቱ በስተቀኝ የተቀመጠ ጊዜ ከአንቺ የነሳው ትስብእት ከመለኮት ጋር አንድ ሆኖ በዚያ አለ። እግዚአብሔር እጹብ ድንቅን አደረገ። አዳምን በፈጠረው ጊዜ ከአራቱ ባሕርያት አከናውኖ በሠራው ጊዜ አራቱ ባሕርያት አንዱ ከሁለቱ ሦስተኛው ከአራተኛው እንዳይቸገሩ እርስ በርሳቸው እምቢ እንዳይባባሉ ባሕርያትን አስማማ። እርጥቡን ከደረቀው ጋር ጨመረ። ሙቀት ያለውንም ባሕሪን ከቁረሪው ጋር፣ የሚታየውንም ከማይታየው ጋር፣ የሚዳስሰውንም ከማይዳስሰው ጋር አስማማ። ከሚዳስሰው 3 ከማይዳስስ 2 አደረገ። ከደረቁን 3 ከእርጥቡ 1 ከቆረሪው 3 ሙቀትን ካለው 1 አደረገ። ሰሪውም ቤቱ ጸንቶ የሚኖርበትን ምክንያት አወቀ። የቤቱንም ማዕዘን በአራቱ ባሕርያት መሠረተ። ዳግመኛም የእርሱ ትንፋሽ የሕይወት መንፈስ ካልተዋሃደው በቀር ሸክለው መንቀሳቀስ መናገር እንዳይችል ባወቀ ጊዜ የሕይወትን መንፈስ በንፋት አሳደረበት። የሚንቀሳቀስ የሚናገር አደረገው። ቅድስት ኦሪት እንደተናገረች እንዲህ ስትል በአዳም አፍንጫ የሕይወት ትንፋሽ እፍ አለበት፣ ሰውም ሕይወት ያለበት ነፍስ ሆነ። ስለዚህ ነፍስ ከሥጋ ጋር አትሞትም፣ ከእግዚአብሔር አንደበት ወጥታ ከሥጋዋ ጋር ተዋህዳለችና። ጌታ በቅዱስ ወንጌል እንደተናገረ እንዲህ ሲል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ሊገድሉ አይችሉምና። ነፍስ አትግደል ያለው ግን ስለ ደመ ነፍስ ነው። በሰው 2 ነፍሳት አሉና አንዲቱ የሕይወት መንፈስ ናት፣ እርሷም ከእግዚአብሔር አንደበት የወጣች። ይህችም ከሥጋ ባሕርይ አትቆጠርም፣ አትሞትም። አንዲቱ ደግሞ ደመ ነፍስ ናት፣ እርሷ ግን ከሥጋ ባሕርይ ናትና ትሞታለች። ስለዚህ እግዚአብሔር እንዲህ አለ፣ ከደመ ነፍስ ያልተለየውን ሥጋ አትብሉ። እግዚአብሔር የቤትን ምሰሶ ግን ሕይወት መንፈስ ነው። እንግዲህ የሕይወት መንፈስ ከተለየው ወዲያ ሥጋ በድን ይሆናል። ስለዚህ ኦሪት በድንን አረከሰች፣ የሕይወት መንፈስ ከሱ ተለይቷልና። በእኛ ዘንድ ግን የክርስቲያን በድን ንጹሕ ነው፣ ሥጋው ከመለኮት ሥጋና ደም የተዋሃደ ነውና። በጥምቀት የሚያገኘነው ጸጋ ከእርሱ አይደለም። በጥምቀትም ያገኘነው ጸጋ ከእርሱ አይለይም። ስለ ድንግል ልጅም ሥጋ ዳዊት እንዲህ አለ፣ ወንድማችሁን እንደ ርኩስ በድን ጣሉ። እንዲህ ማለት ቅዱስ እንደሆነ አላወቁትም ማለት ነው። የአይሁድ ወገኖች በእናቱ በኩል ዘመዶቻቸው ናቸውና በድን ማርከስም በሕጋቸው ልማዳቸው ነውና። እግዚአብሔር ጥበቡ ዕጹብ ድንቅ ነው። አዳምና ሔዋንን በመልኩ ምሳሌ ፈጠራቸው። በወደደ ጊዜ ደግሞ በዘራቸውም ልጅ ማኅፀን ተሰወረ። በወደደ ጊዜ ደግሞ በዘራቸው ልጅ ማኅፀን ተሰወረ። ከሠራው ቤት አደረ፣ ወደ አነጻውም ገባ። ሥጋዊ ደማዊ ባሕሪን ባሕርይ አደረገ። ሥጋዊ ደማዊ ፈቃድ አላገኘውም። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ተራበ አልቀማም፣ ተጠማ ስልት ቀጠና አላገኘውም። ደከመ ከሰው ማንም ረዳት አልሻም። በፈረስና በሰረገላ የሚረዳው ሊኖር አልፈለገም። ተሰደበ አልተቀየምም፣ ተሰቀለ ታመመ፣ ሰቀሉት ስርየት ለመነ። እንዲህ ሲል አባቴ ሆይ ዕዳ በደል አታደርግባቸው፣ ያለ እውቀት ይሠራሉና። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህ ዳዊት እንዲህ አለ፣ ከባለ ቀንድና ሰኮናው ከተሰነጠቀ በሬ ከወይፈንም ይልቅ እግዚአብሔርን ደስ አሰኘዋለሁ። እግዚአብሔርን ልጅ ላም ብሎ ጠራው። የተመረጠችውን ድንግል ማርያም ጥጃ አላት። ቀንና ጽፍር ያላበቀለ ማለቱ ግን በእጆቹ ቅሚያ በራሱ ኃጢአት ጽኑ ሸክም ስላልኖረበት ነው። የንጽሕት እምቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መሥዋዕት ነው።
ለመታረድ የሚያቋርጥ እርዱ የማያልቅ ንጹሕ ላህን እውነተኛ መሥዋዕት ነው። የሚበሉትንም የሚቀድሳቸው የሚቀበሉትንም የተመሰገኑ የሚያደርጋቸው እርሱ እውነተኛ ንጹሕ መሥዋዕት ነው። በእስራኤል እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በአይሁዳዊ እጅ የተሰዋ እርሱ እውነተኛ ንጹሕ መሥዋዕት ነው። በወጉት ፊት በቀንዱ የማይበረታታ ላም በሚሸልቱት ፊት የማይናገረው በግ እውነተኛ ንጹሕ መሥዋዕት ነው። ሥጋውን የበላ አይሞትም፣ ደሙን የጠጣ አይጎዳም። በእውነት ንጹሕ መሥዋዕት ነው። በፈቃዱ የታመመ ወይም የሞተ እርሱ ንጹሕ መሥዋዕት ነው። ዘወትር የሚሰዋው ዘወትርም ሕያው ሆኖ የሚኖረው የጎኑ መዳሰስም የማያልቀው እርሱ የእውነት መሥዋዕት ነው። ይህንን እሳት ያለ ጉጠት ሳይፈራ የሚዳስስ ካህን እንደምን ያለ ነው! ለዚህ ለመዳሰሱ አንክሮ ይገባል። በመሠዊያው ላይ ይህን ኅብስት የሚፈትተው ካህን እንደምን ያለ ነው! ለዚህ ለመፈተቱ አንክሮ ይገባል። ብላቴናውን በአባቱ ፊት በእናቱ ራስ ላይ አኑሮ የሚሰዋ ይመስላል። የምስጢርን ወይን በጽዋ የሚያዘጋጀው ካህን እንደምን ያለ ነው! ለዚህ ለማዘጋጀቱ አንክሮ ይገባል። ለዚህ ለማዘጋጀቱም አንክሮ ይገባል። የልጁን ደም በአባቱ ፊት ደሙን በእናቱ ራስ ላይ ሲንጸፈጸፍ የሚቀዳ ይመስላል። ሙሽራው ያለ ወቅለምት የሚሰዋ ሙሽራይቱ የሙሽራውን ሥጋ ልትበላ የሚጠራት ልጆቿንም በአባታቸው ሥጋ የሚያሳድጋቸው ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። እግዚአብሔርን በግ ለመሥዋዕት ጣቶቹ ወቅለምት የሆኑለት ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። አንደበቱ መናፍቃንን ከምዕመናን ለመለየት ሰይፍ ሆነለት። ምዕመናን ከአምላካቸው ደም አንድ የሚያደርጋቸው ይህ ካህን እንደምን ያለ ነው! የማይዳሰሰውን የሚዳስስ የማይነካውን የሚነካ ይህ ካህን እንደምን ያለ ነው! ለዚህ አንክሮ ይገባል። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ሆይ አምላካዊ እንጀራ ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ ርኩሰታችን የሚያነጻውን ይህን ጽዋ ላነቃሽልን ላንቺ መገዛት ይገባል። ሰማያዊውን በግ ነባቢውን መሥዋዕት ለወለድሽልን ላንቺ መገዛት ይገባል። ድንግል ሆይ ለበረከት የሚሆነውን ረቂቅ ምስጢር ላስገኘሽልን ላንቺ መገዛት ይገባል። ድንግል ሆይ የሚታረደውን በሬ እርዱንም ለሰርግ ሰዎች የሚሆነውን ለወለድሽልን ላንቺ መገዛት ይገባል። ሰውን ከመላእክት ጋር ያስማማሽ ድንግል ሆይ ላንቺ ማገልገል ይገባል። የሰውንም ልጆች ሁሉ በኪሩቤል ምስጋና እንዲያመሰግኑ ያደረግሻቸው ድንግል ሆይ ለአንቺ ደጅ መጥናት ይገባል። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ በልጅሽ በወላጅሽ መታመም መከራን በመቀበሉ የጸብና ክርክር ግድግዳን አፍርሰሽ የሃይማኖትን መሠረት ላጸናሽልን ለአንቺ ምስጋና ይገባል። ድንግል ሆይ በአንድ ልጅሽ መስቀል ሰውን ከኃጢአት ከመገዛት ባርነት ነፃ ለወጣው ላንቺ መገዛት ይገባል። ድንግል ሆይ ሰማይና ምድር ላስማማሽ ላንቺ መታጠቅ ይገባል። የሕይወት መድኃኒት ምንጭ ሆይ የፈውስ መድኃኒት ውሃን ከአንቺ የሚቀዱ ሕመም ቁስለ ሥጋ ቁስለ ነፍስ የለባቸውም። የሰላም ምንጭ ሆይ የምሕረት ውሃ ከአንቺ የሚረኩ የሚጠጡም ለዘላለም አይጠሙም። የሌት ቁር የቀን መዓልትም ሐሩር አያገኛቸውም። የደህንነት ምንጭ ሆይ ከአንቺ የሚጠጡ ሐዲሳን አትክልት ዋየ ፀሐይ አያደርቃቸውም፣ ጽድቅ አበባቸውም አይጠወልግም። የሕይወት ምንጭ ሆይ ከአንቺ የሚረጩ ርኩሰተ ሥጋ ርኩሰተ ነፍስ የለባቸውም። ለዘወትር የማትደርቅ ረብሃ ጥቅም የሚገኝበት የሕይወት መድኃኒት ፈሳሽ አንቺ ነሽ። ቁስለኞች የሚፈወሱባት የሕይወት ውሃ ነቃ አንቺ ነሽ። ያዘኑትን የሚያረጋጋቸው ፍጹም ደስታ ነቅ አንቺ ነሽ። ለዝንጎች እውቀትን የሚገልጽ የጥበብና የአእምሮ ነቅ ፈሳሽ አንቺ ነሽ። የቅዱሳን መዓዛ የንጹሕ ዕጣን ፈልፈል አንቺ ነሽ። ለዓለም ሀብትን የምታሰጥ የደናግል ገንዘብ አንቺ ነሽ። አቤኔዘር የተባለች የረድኤት ድንጋይ አንቺ ነሽ። ይህችውም የኢቡሳውያንና የአረዋን አውድማ እግዚአብሔር በውስጧ የእሴይ ልጅ የዳዊትን መሥዋዕት የተቀበለባት
ከእግዚአብሔር የታዘዘው መቅሰፍት በራቀ ጊዜ ለእስራኤል አምላክ ኤልያስ የመሥዋዕት መዓዛ ያሸተተባት የቀርሜሎስ መሠዊያ አንቺ ነሽ። እሳት ከሰማይ ወረደች፣ መሥዋዕቱንም በላች። እንጨቱንና ድንጋዩን መሬቱንም ደግሞ በጉድጓድ የነበረውን ውኃ ላሰች። ድንግል ሆይ ባማረው በተወደደው ነገር ሁሉ መሰልሁሽ፣ ምስጋናሽን ግን ለመፈጸም አልቻልኩም። ስለ አንቺ የተነገረውን ፍጹም ምስጋና በምስጋናሽ ባህር ጥልቅነት ዘንድ አንድ መጥለቂያ ጠብታ ነው። ምሕረት በቀኝሽ በኩል ነው፣ ይቅርታም በግራሽ በኩል። ብርሃንና ጸዳል በፊትሽ ነው። የዓለም ሁሉ ክብር የነገሥታት ብዕላቸው ድንግል ሆይ የነገሥታት መኳንን ዓለምም ሁሉ ከእግርሽ በታች ከጫማሽ ወድቀው ይገዛሉ። የምስጋናሽ ዘውድ በራስሽ ላይ ነው። የጽድቅ ጋሻም አንቺን ይከባል። የሃይማኖት አጽር ቅጽርም ይከብሻል። የመንፈስ ቅዱስ ክንፍም ይጋርድሻል። አዳም ከልጆቹ ጋር ያመሰግንሻል። በእሱ የተፈረደ መርገመ ሥጋ ባንቺ ጠፍቷልና እግዚአብሔር ሔዋንን የረገማት መርገም ባንቺ ተሽሯል እንዲህ እንዲል ጻርሽን ጋርሽን አበዛዋለሁ፣ ልጆችሽን በጻር ተወልጃለሽ። ከወለድሽ በኋላ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ይገዛሻል። አንቺ ግን ያለ ሕማም ወለድሽ፣ እንግዲህ የሚገዛሽ የለም፣ ከኃጢአት ሸክም በታች አልተጠመድሽምና። ኖህ ከልጆቹ ጋር ያመሰግንሻል፣ የበረከቱ ቃል ባንቺ ተፈጽሟልና። እንዲህ አለው እግዚአብሔር በሴም ድንኳን ይደር። አብርሃም ከሳራ ጋር ያመሰግንሻል፣ እግዚአብሔር ተስፋ ያስደረገው ባንቺ ተፈጽሟልና። እንዲህ ሲል ከይስሐቅ ላንተ ብዙ ዘር ይጠራልሃል። ይስሐቅ ከርብቃ ጋር ያመሰግንሻል፣ በያዕቆብ ላይ የሆነው በረከት ባንቺ ተፈጽሟልና። ቡሩኬውም እንዲህ የሚል አሕዛብ ይገዙሃል፣ ወገኖች ይሰግዱልሃል፣ ለወንድምህም ጌታው ነው። ይኸውም የትንቢት በረከት ያለ ልጅሽ አልተፈጸመም። ዕብራውያን ያዕቆብ ከልጁ ከይሁዳ ጋር ያመሰግንሻል፣ የእርሱ በረከት በልጅሽ ተፈጽሟልና እግዚአብሔር ይሁዳን ባረከው። ስለዚህ አንቺም በትሕትናና በድንግልና ተጠብቀሽ የምትኖሪ ብላቴናን ወደደ። ለመንፈስ ቅዱስ ማደሪያ የሚሆነው አዳራሽ ንጹሕ ሥጋ አገኘ። አካላዊ ቃልም ካንቺ በተወለደ ጊዜ ሰብአ ሰገል ከሩቅ አገር መጡ። የተወለደው የይሁዳ ንጉሥ ወዴት ነው? ኮከቡን በምስራቅ አይተናልና ልንሰግድለት መጥተናል። ሄሮድስም ይህን ሰምቶ ደነገጠ፣ ታወከ። ሕዝቡም ከእርሱ ጋር ደነገጡ፣ ታወኩ። የካህናቱን ሁሉ የሕዝቡንም ጸሐፍቶች ሰበሰበ። ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። እርሳቸውም አሉት በቤተልሔም በይሁዳ ሕፃ እንዲህ በነቢይ ተጽፏልና፣ አንቺም ቤተልሔም ኤፍራታ ምድር ከይሁዳ አለቆች ሁሉ ከንቱ አታንሽም፣ ሕዝቤን እስራኤልን የሚጠብቅሽ ንጉሥ ካንቺ ይመጣልና። ከነቢይ ቃል ለመጣ በትንቢት መንፈስ ለተነገረ በጸሐፍትና በሊቃነ ካህናት አፍ ወደ ሄሮድስ ጆሮ ለሰበከ ለዚህ ምስክርነት አንክሮ ይገባል። የንጉሡን ልቦና አወከ፣ ሰውነቱን በቅናት አቀለጠ፣ አቃጠለውም። የተወለደበትን ጊዜ ዘመን በታያቸው ኮከብ ከሰብአ ሰገል ከተረዳ በኋላ የገሊላን ሕፃናት ግደሉ ብሎ አዘዘ። ከእናቶቻችን ጡት የተነሳ ምድር እስክትነጣ ድረስ ከሕፃናቱም ደም የተነሳ ምድር እስክትቀላ የሕፃኑ መታረዳቸውን ደም ጎርፍ የገሊላ ሴቶች የጡታቸው የወተት ጎርፍ በአንድ ስፍራ ፈሰሰ። ሄሮድስ የማያገኘውን ፈለገ። ጌታም ወደ ግብፅ ሄደ። በቀሊል ደመና ተጭኖ ነቢዩ ኢሳይያስ እንደተናገረ እነሆ እግዚአብሔር ወደ ግብፅ ምድር ይወርዳል በደመና ተጭኖ። እመቤቴ ሆይ ደመና ግን አንቺ ነሽ። ሄሮድስ በቤቱ ነፋስን ሊዘጋ ወደደ። ነፋስን መዝጋት በወዴት ይችላል? ሄሮድስ የፀሐይ ብርሃን በእጁ ሊጨብጥ ወደደ። የፀሐይ ብርሃን መጨበጥ ወዴት ይቻላል? እግዚአብሔር በምስር ምድር እንግዳ ሆነ በጀርባሽ ታዝሎ። እመቤቴ ቅድስት ድንግል ማርያም ሆይ ትሑት አገልጋይሽም ሆን እኔን ከመከራ ሥጋ ከመከራ ነፍስ አድኝኝ። የልጅሽ ወዳጅሽ ቸርነት በሁላችን ላይ ይደር፣ አሜን። የማኅደር ሚዲያ ተከታታዮች፣ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት የበኩራት ልጆች
ከመቤታችን በረከትና ረድኤትን ታድለን፣ ጣዕሟን ፍቅሯንም ታድለን። በተሰጣ ቃል ኪዳን እንድትጠብቀን እነሆ ከልጇ ከወዳጇ እንድታማልደን ትርዳን። የሠራዊት አምላክ እግዚአብሔር ሆይ ጸሎታችን ስማን። የጎደለውን በቅዱሳን መላእክት አፍ ሞልተ ተቀበለን።